በድምፃዊ ዮሴፍ ገብሬ ወይም ጆሲና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግ ክርክር በድምፃዊው አሸናፊነት ተጠናቀቀ። የቀድሞ የድምፃዊ ዮሴፍ ገብሬ ወይም ጆሲ ኢን ዘ ሃውስ የፍቅር ጓደኛ ሶሲ ግርማይ ለ6 ወራት ያህል በፍርድ ቤት ሲካሄድ የቆየው የልጅ አስተዳደግ ክርክር በድምፃዊ አሸናፊነት መጠናቀቁን በምሬት ገለጸች። ሶሲ በፌስቡክ ገጿ ባሰፈረችው መልእክት የፍርድ ቤቱ ውሳኔ ከእናትነት ፍቅር ይልቅ ቁሳዊ ነገሮችን መሰረት ያደረገ ነው ስትልም ወቅሳለች። የክሱ መነሻና የምስክር ቃል በክርክሩ ወቅት ድምፃዊው በሶሲ ላይ በምሽት ክበብ ትሰራለች፣ ሱሰኛ ነች፣ ልጇን ለገንዘብ መጠቀሚያ ታደርጋለች የሚሉ ክሶችን አቅርቦ እንደነበር ሶሲ ገልጻለች። ሆኖም ግን ሶሲ ስራዋ የባልትና ውጤቶችን ማቅረብ መሆኑን፣ ምንም አይነት ሱስ እንደሌለባትና ለልጇ መልካም እናት መሆኗን ጎረቤቶቿና ቤተሰቦቿ ምስክርነት በመስጠት ክሱን ማስተባበላቸውን አስረድታለች። በተቃራኒው ድምፃዊው ዮሴፍ ገብሬ ልጁ ባለበት ተገቢ ያልሆነ ሱሶችን እንደሚጠቀምና የልጁን የትምህርት ቤት ክፍያ እንኳን እንደማይከፍል በማስረጃ ማረጋገጧን ገልጻለች። እንደ ሶሲ ገለጻ ጉዳዩን የመረመሩት የሶሻል ወርከሮች ወይም ማህበራዊ ሰራተኞች ያቀረቡት ሪፖርት ለውሳኔው ትልቅ ሚና ተጫውቷል። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊ ገቢ ከሷ የተሻለ መሆኑ፣ ቤቱ ሰፊና ለልጁ የተለየ መኝታ ቤት ያለው መሆኑ፣ መኖሪያው ቦሌ አካባቢ መሆኑና ለልጁ መጫወቻዎች መኖራቸውን መሰረት በማድረግ ልጁ ከአባቱ ጋር እንዲያድግ ወስነዋል። በዚህም መሰረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየ2 ሳምንቱ አንድ ቀን ብቻ እሁድ ለጥቂት ሰዓታት እንድትጎበኘው ፈቅዶላታል። ሶሲ በሰጠችው አስተያየት ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደ ማዘን ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። ምንም እንኳን ጠበቃዋ ሰብለ አሰፋ አስፈላጊውን መረጃ ሁሉ አቅርባ የተከራከረች ቢሆንም ውጤቱ ግን እናትነትን የገፋ ነው ስትል አማራለች። በመጨረሻም በአሁኑ ሰዓት ሆስፒታል እንደምትገኝ የገለጸችው ሶሲ ሐቄን ከፈጣሪ እጠብቃለሁ ስትል መልእክቷን ደምድማለች። እንግዲህ ድምፃዊ ዮሴፍ ገብሬም በጉዳዩ ላይ እስካሁን ድረስ ምንም የሰጠው ምላሽ የለም። ይሄ ጉዳይ እንግዲህ በክርክር ደረጃ ከተነሳና ፍርድ ቤት ከያዘው 6 ወራትን አልፏል። እንደተገለጸው እንግዲህ ጆሲ የማሳደግ መብቱን አግኝቷል። ከዚህ በፊትም ፍርድ ቤቱ ለሱ በመወሰኑ ምክንያት ሶሲ በጣም ተናዳና ተማራ ለኢትዮጵያ ሕዝብ እባካችሁ ፍረዱኝ የሚል መልእክትን በፌስቡክ ገጿ ማጋራቷ ይታወሳል። የሶሲና የጆሲ ግንኙነት እንግዲህ መጀመሪያውንም ቢሆን ሰላማዊ ወይም አግባብ ያለው መንገድ አልነበረውም። የተገናኙት ከዚህ በፊትም እንግዲህ በሌላ እነሱን በሚመለከት ጉዳይ በሰራውት ስራ ላይ እንደገለጽኩት የሁለቱ ግንኙነት ሰላማዊ ወይም አግባብ ያለው መስመር የያዘ ግንኙነት አልነበረም። የተገናኙት እንዳጋጣሚ ነው። የተገናኙበትም ቦታ አግባብ ያለው ቦታ አልነበረም። በአንድ ቀን ግንኙነት ነው እንግዲህ ይሄ ልጅ የተፈጠረው። ሶሲ እንግዲህ ከሱ በፊት በነበራት ግንኙነት አንዲት ሴት ልጅ ያላት ሲሆን እሷንም በብቸኝነት የምታሳድግ ሴት ነበረች። ከጆሲ ጋር ከተገናኘች በኋላ እንግዲህ ይሄ ልጅ ይጸነሳል። ከዛ በኋላ ከተወሰኑ ጊዜያቶች በኋላ ለጆሲ ይሄ ጉዳይ መፈጠሩን እንዳሳወቀችው እሱንም ቀጥታ እንዳላገኘችው በጓደኛው አማካኝነት ይህን ነገር እንደገለጸችለትና መጀመሪያ ላይ እሺ ችግር የለውም ብሏት እንደነበረ፣ ነገር ግን ከጊዜ በኋላ እንክብካቤው መደወሉም ጭራሽ ስልኩንም እስከ ማጥፋት ደረጃ እንደደረሰና ትንሽ ብቻ አግባብነት ያለው ወይም ሰላማዊ የሆነ ግንኙነት እንዳልነበራቸው ገልጻለች። ለ7 ዓመታት ያህል በመከራ በስቃይ ልጄን ብቻዬን ነው ያሳደግኩት። በ7 ዓመት ውስጥ አንዴ ወይም 2 ይመስለኛል እሱንም በፍርድ ቤት ጉዳዩ ከሚያዝ ተብሎ እሱ በሚያውቃቸው ሰዎች በሽምግልና ጉዳዩ ተይዞ የተወሰነ ለ1 ወር ይሁን ለ2 ወር ቀለብ መቁረጡን ገልጻለች። ከዛ በኋላ ግን ልጄ የት ነው እንዴት ነው ብሎ እንኳን አያየውም። ከዓመት ወይም ከ2 ዓመት ወይ ከ3 ዓመት በኋላ አንዴ እየመጣ ያገኘው እንደነበር፣ ከዛ በኋላ ግን ከፍ ካለ በኋላ እያጓጓው እንደመጣና በቻለው ሰዓት ያገኘው እንደነበርም ገልጻ ነበር። እንግዲህ ከዚህ በፊት
በሰጠችው አስተያየት ማለት ነው እንዳጓጓው ልጁን እያገኘው ሲመጣ ካደገ በኋላ እንዳጓጓውና ለተወሰነ ጊዜ እሱ ጋር እንዲቆይ ፈቅዳለት እንደነበር እና 1 ዓመት ያህል ይመስለኛል እሱ ጋር ሆኖ እንደተማረ ከዛ በኋላ ግን ለብሬክ እሷ ጋር እንደመጣ መሄድ አልፈልግም እማዬ ካንቺ ጋር መኖር ነው የምፈልገው እንዳላት እያለቀሰ እንደለመናት ገልጻ ነበር። በዚህ ሁኔታ ልጇን መላክ አልፈለገችም እና እሷ ጋር ልታስቀረው በሞከረችበት ወቅት ነው እንግዲህ ትልቁ ጸብ የተነሳው። ልጄን እኔ ማሳደግ እችላለሁ አንቺ ጋር መሆኑ አስፈላጊ አይደለም ብሎ እንደወሰደባት ልጇ ደግሞ እሷ ጋር መሆን እንደሚፈልግ ብዙ ያልተመቸው ነገር እንዳለ ነበር እንግዲህ በአንድ ወቅት በነበራት ቃለ መጠይቅ ላይ የሚገለጸችው በፌስቡክ ገጿም አጋርታን የነበረው። ከዛ በኋላም እሱ ጋር እንዲሆን ፍርድ ቤት እንደወሰንና በዚህም ጉዳይ የኢትዮጵያ ሕዝብ ይፍረደኝ ሐቄን እጠይቃለሁ እባካችሁ ጆሲ እንደዚህ አድርጎኛል እውነታውን አውጡልኝ በማለት እንግዲህ አደባባይ ላይ ወጣ ሐሳቧን አጋርታ ነበር። በሰዓቱ እንግዲህ ትንሽ አነጋጋሪ የሆነ ጉዳይ ነበረ። የህግ ባለሙያዎች እንግዲህ በነፃ ይሄንን ጉዳይ እንደሚይዙላት ቃል ገብተውላት እንደነበርና በጣም እንደምታመሰግንም ጭምር ነበር የገለጸችው። ትንሽ ስሜታዊ ሆና ነበረ እየተናገረች የነበረው። በስልክ ጥሪ ነበር ቃለ መጠይቋን ያደረገችውና ያሳለፈቻቸውን የመከራ ጊዜያቶች ሁሉ እያወሳች በጣም ስሜታዊ ሆና ነበር ስታብራራ የነበረው ስለ ጉዳዩ። አራስ ቤት ሆና ከተሰቃየችው ስቃይ አንስቶ ከዛ በኋላ ልጇን ለማሳደግ የከፈለችውን ዋጋ እያነሳች በጣም በሐዘንና ስሜታዊ በሆነ መንገድ ነበር የገለጸችው። ያሉባትን ነገሮች ሁሉ ትታ ለልጆቿ ስትል የባልትና ሙያ ውስጥ ገብታ ባልትና እያዘጋጀች እየሰራች ልጇን እያሳደገች እንደሆነ በተቸገረችበት ሰዓት ልጄ ምን ጎሎት ይሆን ልጄ ምን በልቶ ይሆን ልጄ የት እየተማረ ይሆን እንኳን ብሎ ጠይቆ የማያቅ ሰው ዛሬ ልጄን ለመውሰድ ተነስቷል ብላ ነበር በምሬት ሐሳቧን ስትገልጽ የነበረው። ለልጄ ስል የማልከፍለው ዋጋ የለም እስከ ሞት ድረስ እፋለማለሁ ብላ ነበረ። 6 ወራትን ያህል የፈጀው ክርክር እንግዲህ በድምፃዊ ዮሴፍ ገብሬ ወይም ጆሲ ኢን ዘ ሃውስ አሸናፊነት መጠናቀቁን ራሷ በፌስቡክ ገጿ አጋርታለች። ይህ ውሳኔ እንግዲህ ለሱሲ ቀላል አይደለም። ለልጇ ከከፈለችው ዋጋ ካየችው መከራ አንጻር እንግዲህ ለሷ ይሄ ጉዳይ ቀላል ሊሆን አይችልም። አሁንም ሆስፒታል ውስጥ እንደምትገኝ ነው እንግዲህ ያጋራችው። አንዳንዴ ውሳኔዎች ፍትሃዊ ላይሆኑ ይችላሉ። ፍትሃዊ ነው አይደለም የምንለው ያው ብዙ ጊዜ ከኛ አንጻር ነው እንጂ ከህጉ አንጻር አይደለም። ህጉ ምን ይላል የሚለውን በምናይበት ወይም በምናጣራበት ሰዓት እንግዲህ ውሳኔው ልክ ሊሆን የሚችልበት ብዙ አግባብ ሊኖር ይችላል ከህጉ አንጻር። ነገር ግን ያው ፍትህን እኛ ስንፈልግ ብዙ ጊዜ ከኛ አንጻር ስለምናየው ሊሆን ይችላል ፍትሃዊ ላይሆንልን ይችላል። ህጉ እንግዲህ ለልጁ የተሻለ ቤት፣ የተሻለ ትምህርት ቤት መማሩን፣ በተሻለ መኪና መንቀሳቀሱን፣ የተሻለ ምግብ መብላቱን ወይም የተሻለ መጫወቻ ያለበት ቦታ ማደጉን ይሆናል አንጻራዊ አድርጎ ሊያይ የሚችለው እንጂ እናት አብራ መኖሯን ላይሆን ይችላል። እንግዲህ በተወሰነው ውሳኔ መሰረት የሚያሳየው ወይም እሷ በገለጸችው መሰረት የታየው ይሄ ነው እንጂ እናትነት አይደለም፣ ልጁ ምን ይፈልጋል የሚለው አይደለም የሚል ሐሳብ ነው ያላትና አንዳንዴ ፍትሃዊ ላይሆን ይችላል እኛ ከምንፈልገው አንጻር እኛ ከምናስበው ሐሳብ አንጻር ፍትሃዊ ላይሆን ይችላል። ግን ደግሞ ህጉ ይሄንን ወስኗል። ጆሲ ድምፃዊ ነው። ከዛ ባሻገር እንግዲህ ከድምፃዊነት ርቆ ወደ ቢዝነሱ ዓለም የተሰማራ ሰው ነው። ወደ ቴሌቪዥን ጣቢያም መጥቶ ነበር። ነገር ግን በኪሳራ ምክንያት ከቴሌቪዥን ጣቢያው ወጥቶ አሁን በሬዲዮ ጣቢያና በሆቴል በሪዞርት ስራ ላይ ይገኛል። ስለዚህ ካለው ገቢ አንጻር እንግዲህ ህጉም ልጁን ለማሳደግ እሱ በቂ ነው ብሎ ሊወስን ይችላል። ነገር ግን ከአንዴም ሁለቴ ባለሳሳት ይሄ 3ኛው መሰለኝ ለ3ኛ ጊዜ ነው እቺ ሴት ሚዲያ ላይ ቀርባ በሶሻል ሚዲያ ላይ መታ በቃለ መጠይቅም ቀርባ በዚህ ጉዳይ ብዙ ሐሳቦችን ያነሳችው። ነገር ግን ይሄ ሁሉ በሚከናወንበት ሰዓት አንድም ነገር ጆሲ ሚዲያ ላይ ወጥቶ የተናገረው ወይም በሶሻል ሚዲያው ላይ ያጋራው ነገር የለም። ስለ ግል ህይወቱም ከዚህ በፊት አጋርቶ የሚያቅም ሰው አይደለም። እንግዲህ አሁን ከዚህ በኋላ ምናልባት ሶሻል ሚዲያ ላይ ወይም
የተለያዩ ሚዲያዎች ላይ መጥቶ ሀሳቡን ይሰጣል አይሰጥም የሚለው ሁላችንም በጉጉት የምንጠብቀው ጉዳይ ነው። በነገራችን ላይ ጆሲ ከዚች ሴት አንድ ልጅ ይኑረው እንጂ ከሌሎች 2 ሴቶችም እንደዚሁ 2 ልጆች እንዳሉት መረጃው ደርሶናል። ምናልባት እነዚህ ሴቶች ልጆቻቸው ራሳቸው ጋር ሊሆኑ ይችሉ ይሆናል፣ ወይም ደግሞ የደረሰባቸው በደል ስለሌለ እንግዲህ ወደ ሚዲያው መጥተው አልጮሁም አልተናገሩም እንጂ ጆሲ ያለው ልጅ አንድ ብቻ እንዳልሆነ ከታዋቂ እማኞች መረጃው ደርሶናል። እንግዲህ ለዛሬ ያስንላችሁ መረጃ ይህንን ይመስል ነበር። ሶሲ እንግዲህ እግዚአብሔር ሐቋን እንዲያወጣላት እየተመኘን ለዛሬ የያዝንላችሁን መረጃ ከወዲሁ አገባደድን። በሌላ ጊዜ በሌላ መረጃዎች እስከምንገናኝ ድረስ መልካም ጊዜ፣ ቸር ያሰማን።